አንደኛ ዜና ምዕራፍ 5 ቁጥር 18 ለእግዚአብሔር ቃል ክብር የምንችል በእግሮቻችን ቆመን ይህ የአምላክ ቃል በጌታ በኢየሱስ ክርስቶስ ስም እንደዚህ ይነበባል። የሮቤልና የጋድ ልጆች የምናሴም ነገድ እኩሌታ ጽኑዓን ጋሻና ሰይፍ የሚይዙ ቀስተኞችም ሰልፍ የሚያውቁ ሰልፈኞችም 44760 ነበሩ። ከአጋራውያንና አጋራውያን ታውቃላችሁ የአጋር ዘር ናቸው። ከኢጦር ከናፌስና ከናዳብ ጋር ተዋጉ። በሚዋጉበትም ጊዜ ወደ እግዚአብሔር ጮኸዋልና በእርሱም ታምነዋልና ተለመናቸው፣ በላያቸውም ረዳት ሆናቸው። አጋራውያንና ከእርሱ ጋር የነበሩትም ሁሉ በእጃቸው ተሰጡ። ከከብቶቻቸውም 50,000 ግመሎች 250,000 በጎች 2,000 አህዮች ከሰዎችም 100,000 ማረኩ። ሰልፉ ከእግዚአብሔር ዘንድ ነበረና ብዙ ሰዎች ተገድለው ወደቁ። እስከ ምርኮም ዘመን ድረስ በስፍራቸው ተቀመጡ። በመደገፍ መኖር በሚል ርዕስ የእግዚአብሔር ቃል እንካፈላለን። ሰው ከፍጥረቱ በእግዚአብሔር እንዲደገፍ እግዚአብሔር ላይ እንዲተማመን ተደርጎ የተፈጠረ ምስኪን ፍጡር ነው። ከፍጥረት መጀመሪያ ይሄ ሰው የተባለ አካል በእግዚአብሔር ሲፈጠር በራሱ አንዳች ማድረግ እንዳይችል፣ በራሱ መቆም እንዳይችል፣ በራሱ ኢቭን መኖር እንዳይችል ታቅዶ የተሰራ ፍጡር። ምንም ማድረግ ማንችል፣ በራሳችን አንዳች ነገር ላይ መሆንም አንችል። አይደለም እኛ ያመንን የእርሱ የሆንን ቀርቶ አሕዛብ የማያምኑት እንኳን በራሳቸው አንዳች ነገር ማድረግ የማይችሉ ይሄ የፍጥረት ሕግ ስለሆነ ከፍጥረት መጀመሪያ የታቀድነው ራሱ ይሄ የምንደገፍ ወይ አንዳች የምንደገፍበትን ፈላጊ የምንታመንበትን ፈላጊ ተደርገን የተሰራ እንዲህ የታቀድን አዳም በኤደን ገነት የሚያስፈልጉት በሙሉ ተፈጥረውለት ከሱ በፊት ተዘጋጅተውለት በዛ እንዲኖር አምላክ ቢያበጅለትም በኤደን ባሉት ነገር ግን እንዲታመን በተሰጠው ነገር እንዲደገፍ አላደረገው። እግዚአብሔር ይሄንን ምስኪን ፍጡር ይሄንን ሰው የተባለ አንዳች ድጋፍ የሚታመነው የሚፈልገውን ይህንን አካል እንዲደገፍና እንዲታመንበት ራሱን ይሰጣል። ይሄ ፍጡር ምርኩስ ፈላጊ ነው። መቆም እንዳይችል ተደርጎ የተሰራ በራሱ አንዳች መሆን እንዳይችል። ይሄ እዛኛው ኪዳን ላይ ነው ስትሉ ኢየሱስ እንኳን መጥቶ ዮሐንስ 15 ላይ ያለ እኔ ምንም አይገርምም ምንም ይሄና ይሄ ተብሎ የተዘረዘረ ነገር ሰው ምንም ማድረግ እንዳንችል ይሄ ሕግ ነው። በኪዳኑ ለውጥም ያልተቀየረ ሕግ የምንኖረውን ህይወት እንኳን እንድንኖር የተደረግነው ጸጋ ተሰጥቶን ድነን እንኳን የጸጋ ምርኮኛ ነን። ያለ እግዚአብሔር ጸጋ አንዳች መሆን እንዳንችል አይገርምም? መሆን ስለማንችል ብርቱ መንፈስ ብርቱ ጸጋ ተሰጠን። ድል በተደረገበት ዓለም ላይ እንኳን የድልን ህይወት እንድንራመድና እንድንኖረው አምላክ ማደሪያውን በእኛ አኖረ። ምንም ማድረግ አንችልም ያለኔ አለ ኢየሱስ። በጣም ምስኪን ፍጡር ያለ እርሱ ምንም መሆን መቆም መኖር ማድረግ የማንችል ይሄ ሰው በፍጥረቱና በባህሪው ምርኩስ ፈላጊ ነው። አምላክ ደግሞ ራሱ ነው ምርኩዝ አድርጎ ያቀረበው።
ከዚህ ከአምላክ ውጪ ሌላ ድጋፍ ሌላ መታመኛ በፈለግን ቁጥር የመረጋጋት ህይወት ከኛ የተመታ ይሆናል። ነፍሳችን በሰላም የመጠበቋ መረጋጋቶቻችን ከኛ ሩቅ ይሆናሉ። ኢሳይያስ ላይ እንደዛ አይደል የሚለው? በአንተ ላይ ታምናለችና በአንተ የምትደገፍ ነፍስ በሰላምህ ትጠብቃታለህ። የትኛዋን ነፍስ? በአንተ ላይ የተደገፈችው ነው። መታመኛዋን አንተ ያደረገች ያቺ ነፍስ ለመረጋጋት የጥያቄዎቿን መልስ አትጠብቅም። በሰላም ለመጠበቋ እንቆቅልሽ እስኪፈታ አትልም። አንዳች የጮህኩበት ርዕስ ላይ ቅረበኝ አትልም። በነውጥ መካከል መረጋጋት ትችላለች። አንዳች ሰላም በማይሰጥ ዓለም ውስጥ ተቀምጣ በአምላክ ሰላም ግን ትጠበቃለች። ምክንያቱም የተደገፈችው ሸምበቆ ስላይደለ። መጽሐፍ ቅዱሳችን አጥብቆ ከሚነግረን እውነትና ሐሳብ ውስጥ አንዱ አምላክ ላይ እንድንደገፍ፣ በዚህ መደገፍ ውስጥ እንድንኖር። ወገኖቼ በእግዚአብሔር መደገፍ አማራጭ አይደለም፣ ግዴታ እንጂ። ምክንያቱም በእግዚአብሔር መደገፍ ወይም በእግዚአብሔር መታመን የዘላለም ዋስትና ስላለው። የዘላለም ዋስትና በእግዚአብሔር መደገፍ ብቻ ነው። አሊያማ ቅዱሱ ቃል በገዛ ልባችን እንዳንታመን ወይ እንዳንደገፍ፣ በገንዘብ ቃል በቃል ኢየሱስ ክርስቶስ የተናገረው በገንዘብ እንዳትታመኑ፣ መደገፊያዎቻችንና መታመኛዎቻችንን ሰው እንዳናደርግ፣ ሌላ ራሳችን በገዛ ልቡ በክንዱ ኤርምያስ 17 እንዳትታመኑ በማለት ይሄ ምስኪን ፍጡር ምስኪን ሆኖ እንዳይቀር ብርቱ መታመኛ እንዳለ እየተናገረ ሌላ አካል ላይ ግን መደገፍ እንዳይሆንለት በብርቱ ይናገራል። መታመኛ እግዚአብሔር ብቻ ነው። እነዚህ የጋድ የሮቤልና የምናሴ ነገዶች በአጋራውያንና ከነርሱ ጋር ባሉት ህብረት ባደረጓቸው አካላት ጦርነት ከፈቱባቸው ወይም ዘመቱባቸው ይላል ትርጉሙ። ውጊያ ጀመሩ፣ ዘመቱባቸው። እነዚህ ነገዶች አንደኛ 44760 አዲሱ መደበኛ ትርጉም ብቁ ሰራዊት ይላል። ብቁ ሰራዊት ያላቸው ናቸው። ምናልባትም ኖርማል ሰራዊት ሳይሆን ኖርማል ወታደር ድንገት አዲስ የተመለመለ ሳይሆን ብርቱ የሆኑ ብቁ ወታደር ብቁ ሰራዊት አሏቸው። እነዚህ ሰራዊት ብዛታቸው 44760 ናቸው። ትንሽም አይደሉም። ሁለተኛ እኚህ ሰራዊት ደግሞ ጋሻ መያዝ የሚችሉ፣ ሰይፍ መምዘዝ፣ ቀስት ደግሞ መሳብ የሚችሉ አይነት ናቸው። በአንዱም እንኳን ለውጊያ በሚያስፈልጉ ግብአቶች በሙሉ መያዝ የሚገባቸውን እያንዳንዱን መሳሪያ በአግባቡ መጠቀም የሚችሉ፣ ጋሻ አያያዝ ላይ ቢሆን ብርቱ ናቸው። እንዴት መያዝ እንዳለባቸው፣ እንዴት መጠቀም እንዳለባቸው ያውቃሉ። ሰይፍ በምን ሰዓት እንዴት እንዲመዙ የተረዱ፣ ቀስቶቻቸውን በምን ልክና በምን ርቀት መትረው የሚስቡ የማይስቱ፣ ምናልባትም ኢላማቸውን ለመምታት ያሰቡት ጋር ግብ ለመድረስ ብዙ የማያቅዱ ብቁ ጽኑዋን ወታደሮች ሰራዊቶች ናቸው። ሶስተኛ እንዲህ በማለት ይገልጠዋል፣ በውጊያ የሰለጠኑ። ታውቃላችሁ ውጊያ ላይ እጅግ በጣም ከሚያስፈልገው ነገር አንዱ ልምድ ነው።
የቱንም ያህል መሳሪያ ኖሮ የቱንም ያህል አቅም ኖሮ የቱንም ያህል ችሎታ ኖሮ ልምድ ከሌለ ከንቱ ነው። ልምድ አስፈላጊ ነው። እኚህ ወታደሮች እኚህ ሰራዊት እዚህ ድረስ ብቻ አይደሉም፣ ውጊያን ጠንቅቀው የሚያውቁ ናቸው። እንዴት መዋጋት፣ እንዴት መመሸግ፣ እንዴት ማጥቃት እንዳለባቸው፣ በምን ሰዓት ማረፍ፣ በምን ሰዓት ደግሞ መውጣት እንዳለባቸው፣ የት መግባት፣ የት መሄድ እንዳለባቸው፣ በምን ልክ አካባቢውን መክበብ እንዳለባቸው የሚያውቁ የተጠነቀቁ ናቸው። በውጊያ ልምድ አላቸው። ከዚህ በላይ ድል ለማድረግ ምንም ያስፈልጋል? እኚህ ነገዶች በእንዲህ አይነት ሰራዊት የተከበቡ ናቸው። እንዲህ አይነት ሰራዊት በዙሪያቸው አሉ። ነገር ግን እኚህ ነገዶች በውጊያው ወቅት ይላል ወደ እግዚአብሔር ጮኹ። ምን አይነት ብርቱ ቃል! ወደ እግዚአብሔር ጮኹ፣ እግዚአብሔርም በእርሱ ተማምነዋልና ድልን ሰጣቸው። ማለትም እኚህ ነገሮች ብቁ ሰራዊት፣ ጋሻ መያዝ የሚችሉ፣ ሰይፍ እንዴት መምዘዝ፣ ቀስት እንዴት መሳብ እንዳለባቸው ስለሚያውቁ፣ ውጊያውን ጠንቅቀው የሚያውቁ ልምድ ስላላቸው ድል ያገኙ ስለሆኑ አይደለም። የነዚህ ነገሮች የድል ስኬቶቻቸው ምክንያት በአምላካቸው በእግዚአብሔር ላይ መደገፋቸው። እያለ መደገፍ የምትታመንበት የሚመስል ነገር እጅ ላይ ኖሮ መደገፍ አራው ይቻላል። አሉ የሚባሉት በሙሉ የዘላለም ዋስትና ስላይደሉ ለውጊያ ቅርብ ናቸው። እንዴት ድል ማድረግ እንዳለባቸው፣ እንዴት ጠላቶቻቸውን መምታት እንዳለባቸው የሚያውቁ ናቸው። ለስኬት ሩቅ አይመስሉም። እነሱ ተዋክተው ከሚያገኙት ድል ይልቅ እግዚአብሔር የሚሰጣቸው ድል ግን የበለጠላቸው። በእግዚአብሔር ተማምነዋል፣ በእርሱ ተደግፈዋል እና ውጊያዎቻቸውን እግዚአብሔር ወሰደላቸው ይላል። ውጊያ ላይ ያላችሁ፣ ህይወት ውጊያ የሆነባችሁ፣ ብዙ ጦርነት ውስጥ ያላችሁ፣ በጣም ድልን ማግኘት የምትፈልጉ አንድ የምስራች ልንገራችሁ። ዛሬ ይሄ ብርቱ አምላክ ውጊያዎቻችሁን ይወስደዋል። ምክንያቱም ዛሬ ምሽቶቻችን ላይ ራሳችንን እግዚአብሔር ላይ ጥለን ስለምንወጣ ይኑረን ብቁ የሚባል ነገር፣ ይኑረን ገንዘብ፣ ይኑረን ዕውቀት፣ ይኑረን ዘመድ፣ ይኑረን አጠገብ አቤት የሚል ወዳጅ፣ እንዲና እንዲያ የሚባሉ ይኑሩን፣ እሰይ እንኳን ደስ አለን። እኚህ ያሉን ሁሉ ግን የዘላለም ዋስትና አይደሉም። እነዚህ እንዳንደገፋቸውና እንዳንተማመንባቸው አምላክ ለምን ፈለገ? ምክንያቱም ዘላቂ አይደሉማ፣ ዋስትና አይደሉማ። ምናልባትም ክደውን እንኳን ነገ የሚያስለቅሱን የሚያሳዝኑን አለ ብለን ተማምነንበት ነገ ለውል ስንዘጋጅ ከእጆቻችን የሚበተኑ ሰከንድ የሚበቃ ተለዋዋጭ አንድ አለ፣ ብርቱ ግን የማይለዋወጥ አንድ አለ፣ የዘላለም ዋስትና፣ እርሱም እግዚአብሔር ይባላል። መታመኛውን አምላኩ ያደረገ በእግዚአብሔር በእርሱ የተደገፈ እርሱ ምስጉን ነው ይላል። እሱ የተባረከ ነው። መታመኛውን ግን በሀብቱ ላይ ያደረገ እርሱ ይወድቃል ይላል።
እስከሆነ ጊዜ እኮ ሄዷል። ግን የሚወድቅበት ቀን አለው። መታመኛውን ከእግዚአብሔር ውጭ ያደረገ ምሳሌ 11:28 መታመኛውን እግዚአብሔር ያደረገ ግን እርሱ ብሩክ ነው። ዳዊት እንደዚህ አለ፣ እነርሱ በፈረስና በሰረገሎቻቸው ይመካሉ፣ እኛ ግን የአምላካችን የእግዚአብሔር ስም መመኪያችን ነው። የገዛኝ ቃል እነርሱ አለ ከዛ ተሰነካክለው ወደቁ፣ እኛ ግን ጸንተን ቆምን። ማለት እነርሱ የተመኩበት እነርሱ የተደገፉበት ጸንቶ መቆም የሚችል ስላይደለ የሆነ ደረጃ ሄዱ፣ ተሰነካክለው ወደቁ። የታመኑበት የተደገፉበት ራሱ መቆም ስለማይችል እኮ ነው የወደቁት። እኛ ያልወደቅነው ለምንድን ነው? አምላካችን ስለማይወድቅ ነው። ብቻውን ጸንቶ የቆመ ከእርሱ ጸንቶ መቆም የተነሳ ጸንተን የቆምን ምርኩዜ ሸምበቆ መች ሆነና ተሰብሮ ሚወጋኝ። የተደገፍነው ሸምበቆ አይደለም። ምርኩዛችን ተሰብሮና ወድቆ የምንወድቅና የምንሰነካከል አይደለም። ምናልባት ቀድመውን ይሆናል፣ ሲወድቁ ግን እንቀድማቸዋለን። ምክንያቱም የተደገፉት መቆም ስለማይችል ፈረስና ፈረሰኞቻቸውን ሰረገሎቻቸውንም ተማመኑ፣ ተመኩባቸው። እኛ ግን መታመኛችንም የተደገፍነው የምንመካበትም አምላካችን እግዚአብሔር ስለሆነ ጸንተን እንቆማለን። አይገርም? በብዙ ድካም ውስጥ እንዴት ጸንተን ቆምን? አምላክ ጸንቶ የቆመ ስለሆነ፣ ስሙ የጸና ግንብ ስለሆነ። በብርታታችን አልቆምንም፣ ጸጋው ደገፈን እንጂ። ወድቀን ያልቀረነው ብርቱ የቆመ አምላክ ስላለ እንጂ፣ ስለቆመ ስሙ ያቆመናል። መዝሙር 44 ቁጥር 5 ሌላ አንብብልኝ። አዲሱ መደበኛ ትርጉም ከቁጥር 5 እስከ 8 ያለው። በኢየሱስ ስም አነባለሁ። በአንተ ጠላቶቻችን በመጡበት እንዲመለሱ እናደርጋለን፣ በስምህም ባላጋራዎቻችን ከእግራችን በታች እንረግጣለን። በቀስቴ አልተማመንም፣ ሰይፌም አያስጥለኝም። አንተ ግን በጠላቶቻችን ላይ ድልን ትሰጠናለህ፣ ባላንጣዎቻችንንም ታሳፍራለህ። ዘወትር በእግዚአብሔር እንመካለን፣ ስምህንም ለዘላለም እንወድሳለን። ሲጀምር ምን ይላል? ንጉስ የሚል ቃል አለ። ቁጥር 4 ጀምሮ ንጉስ እንዲህ አለ። ማለትም ጠላቶቻችን በመጡበት እንዲመለሱ፣ ባላጋራዎቻችን ከእግሮቻችን በታች እንዲረገጡ። ምክንያቱ ቀስቶቻችን ወይም ሰይፌ አይደለም፣ ንግስናዬም ዘውዴም አይደለም። ጠላቶቼ በመጡበት እንዲመለሱ፣ ጠላቶቼ ባላጋራዎቼ ሊያጠቁኝ በከበቡኝ ጊዜ ከእግሮቼ በታች እንዲረገጡ። ምክንያቱ አንተው ራስህ እግዚአብሔር ነህ። ቀስት አለኝ አለ። ሳይኖረኝ አይደለም የምታመነው እርሱ። ቀስት እያለኝ ሰይፍ እያለኝ ንጉሥ ሆኜ
የማዛቸው የማወጣቸው እንዲገቡ የማደርጋቸው ሰራዊቶች ኖረው ከንጉሥ አፍ በሚወጣ ትእዛዝ ሰራዊት ብቻ አይደለም ሕዝብ የሚዋጋለት ንጉሥ ሆኖ ግን ቀስቴን አልተማመንበትም። ሰይፌም አያስጥለኝም። ከቀስቴና ከሰይፌ ይልቅ የገባኝ አምላክ አለ። ምን ልትለን ነው? ሰይፍ አያስጥለንም። አይገርምም? ሰው አያስጥለንም። ዘመድ አይመልስም ጥያቄ። ገንዘብ አይፈታውም። ማንምም ያገኘነው ምንምም አያስቀጥልም፣ ደግሞም አያስጨርስም። አንድ እርምጃ አስከሄደ መሰለህ እመነኝ ይጥልሃል። መቆም ስለማይችል ቀጣይ ምዕራፍ መዝለቅ ስለማይችል ወድቆ ይጥልሃል። ወድቆ እንቅፋት ይሆናል። አንድ ግን የሚያቆም አለ። አንድ የሚያስቀጥል ደግሞም የሚያስጨርስ አምላካችን እግዚአብሔር ይባላል። አንተን የሚያውቁ ቃል በቃል ይታመኑብሃል። ለካ ሌላ መታመኛ መፈለግ፣ ሌላ መደገፊያ መፈለግ እርሱን አለማወቅ፣ ከሱ ጋር ያለን ህብረት መቀነስ፣ መነካካቶቻችን የሚያውቁ ግን ይታመኑሃል። አንተም ደግሞ እንዲሹ ስለምታውቅ አትጥላቸው። ሰላም ባጣች በዚህች ዓለም በሰላሙ መጠበቅ እንችላለን። የማይናወጥ ሰላም በእርሱ ስላለ በአንተ ላይ ታምናለችና በአንተ የምትደገፍ ነፍስ በሰላም